ብቻዬን መሆን ከቤት አለመውጣት ወይ ከሰፈር አለመውጣት ወይ ስወጣ ደግሞ ብቻዬን መውጣት የሆነ ካፌ ላይ ምናምን ብቻዬን መቀመጥ ይሄ ከልጅነቴ ጀምሮ እምወደው እንትን ነው እምወደው ላይፍ ነውና ብቸኝነትን በደንብ አውቀዋለሁ። እኔ ማላውቀው የነበረው መካና መዲናን ነው። እሱን ደግሞ አልহামዱሊላህ አሁን እያወቅኩት ነው። በቃ አሁን አወቅኩት አየሁት። ግን ባይዘው እናንተ ብቻ አይደላችሁም እየተጨነቃችሁ ያላችሁት። እዚህ የሚያዩኝ ልጆችም እያስጨነኳቸው ነው። የሆነ ነገር ችግሮት ይሆን እያለ እየተጨነቁ ነው። እዚህም ያሉ ወንድሞችና ኢምሩ ሳላህ ምናምን እና አቡኪ ምናምን በቃ የሆነ እንትን ይላቸዋል። እነሱም እየተጨነቁ ነው። ይሄ ልጅ ምን ሆኗል ምናምን ፈገግ ሲል እኮ አናየውም ማለት የሆነ አሁን ለምሳሌ ከአባ ስገባ ምናምን በቃ እነሱ ፊታቸው ላይ የምታዩት ለውጥ አለ። እኔ ጋር የሚታይ ለውጥ የለም። መዲና ስገባ እኔ ጋር የሚታይ ለውጥ የለም። ረውዳ ስገባ እኔ ጋር የሚታይ ለውጥ የለም። ግን በቃ ውስጤ በጣም ነው ደስ የሚለኝ። ግን ችግሩ ምንድነው? እኔ በተፈጥሮዬ ሪያክት ማድረግ አልችልም፣ አቅሙ የለኝም። እኔ ፊቴ ላይ አይነበብብኝም። እኔ ወላሂ እኔ ደስታዬን ፊቴ ላይ አታገኙትም። በቃ አታነቡትም። ደስተኛ መሆኔ ምናምን ፊቴ ላይ እኔ ኮሜዲ ነገር እያየው ራሱ በቪዲዮ ምናምን በጣም እየሳኩ እኮ ነው። ለኔ እየሳኩ ነው። ለሰው ዝም ብሎ ፈገግ ያለ ፊት ነው የሚታያቸው። እኔ ውስጤ በቃ ፍርፍር ብሎ የሳቀ ነው። በቃ ፍርፍር ብሎ እና እንደዚህ ኖ አዝኔ ማስክ ስለማደርግ አይደለም ወላሂ፣ ግን የምሬን ነው። ሶ በቃ እኔ አሁን ወላሂ ከመጣው ጀምሮ በቃ ረውዳ የሚባለው ቦታ ማለት ነው የነቢያችን ሰለላሁ ዐለይሂ ወሰለም መካነ መቃብርና በተለይ ሁለት ረካ የሚሰገድበት ቦታ በቃ እኔ በጣም የወደድኩት ቦታ ነው። በጣም እስካሁን አሁን መካ ሆኜ ራሱ ትዝ የሚለኝ እሱ ነው። መዲና ላይ ያለው ያ 15 ደቂቃ ብቻ ነው ያስቀመጡት። በቃ እኔ በጣም ነው የምወደው፣ በጣም ነው የወደድኩት፣ በጣም ማለት ነው። ግን እሱንም ቢሆን ፊቴ ላይ አይታይም። የለም አንተ ከመጣህ ጀምሮ ከዚህ በፊት መጣህ ታውቃለህ እንዴ አለኝ። ወላሂ ዑመር እንደዛ አለኝ። ከዚህ በፊት መጣህ ታውቃለህ እንዴ ማለት እንዴት ምናምን ስለው ምንም እኮ የማይብህ ምልክት የለም ምናምን አለኝ። እና የአንዳንድ ሰው ተፈጥሮ እንደዚህ ነው። የሆነ በተለይ ኢንትሮቨርት የምንባል አይነት ሰዎች እንደዚህ ሚዲያ ላይ መለፈልፍ የቀረብነው ሰው ላይ ብቻ ለፈልፍ ሰው ሲበዛ ጸጥ ምንል ወይም አዲስ ሰው ሲሆን ማንግባባ ምናምን እንደዚህ አይነት ሰዎች ፊታችን ላይ ብዙ ሪአክሽኖችን ላታዩብን ትችላላችሁ። ደስታችንም ምናምንም ላይ ታይ ይችላል። ኦኬ እንደዛ ፊት ላይ ታይ እና ብዙዎቹ ከምን ጋር ነው ያገናኙት? ከገንዘብ ጋር ምናምን ነው ያገናኙት። ከገንዘብ ጋር ነው ያገናኙት በብዛትና ደግሞ ከዚህ የሆነ እንትን ሲሉኝ አይ አልያዝኩም እኔ ብር የለኝም አልያዝኩም እላቸዋለሁ። ለምን ብርም አልነበረኝም። እውነት ለመናገር እንዳልኳችሁ ሐሙስ ልመጣ ሰኞ ነው ያወቅኩትና ብር አልነበረኝም። ባንክ ደግሞ ዶላር ፈቃድ ልጠይቅ ሂጄ ማለት ነው ባንክ ዶላር ልጠይቅ ሂጄ ለካ ዶላር ይጠየቃል አሉ እና እኔ አላውቅም 500 ዶላር ብዬ ጠየቅኩ። ከዛ ቆይታ ምናምን አሉና ትራንዛክሽንን አይተነዋል እንደ በክብር ነው ያስቀመጠኝ። ደስ ብየዋለሁ። ትራንዛክሽንን አይተነዋል። አቨሬጁ ሲሰላ በቀን 3600 ብር ነውና ምንም ነገር መፍቀድ አይቻልም ማለኝና ይሄ ማለት ሌሊት በረራ ልወጣ ቀን ላይ ማለት ነው እና ምንም አንሰጥም ማለኝ። ከዛ እኔ በጣም ነው ሳኩ ወላሂ ታድያ ምንም አላከስርም ማለት ነው ብር አልኩት እየሳቀ ዝም ባለ እና እንደዛ ሆኖ ጥድፊያ ስለነበር ነው ቪዛው የገባ ያው ያለ ቪዛ መጠየቅ አትችሉምና ቪዛው የገባልን ላይክ ሌሊት ልንወጣ ወደ ከዙሁር በኋላ ነው ባጭሩ ቪዛው የገባና ከዙሁር በኋላ ነው ይዛችሁ ሂዳችሁ ምናምን እና ወላሂ ምሬን ነው እኔ ቀልድ አይደለም ማወራችሁ። እና በጣም ቤተሰብ አለኝ ባይዘው በጣም ቤተሰብ አለኝ ስላችሁ በቃ በጣም ይቅርብ ሰው አለ። ሰው አጋጣሚ እጁ ላይ ዶላር ስለነበረ በቃ 200 ዶላር እና 200 ሪያል ነበረው። በቃ ያንን ላይክ በማታ 2 ሰዓት ወደ 3 ሰዓት አካባቢ
ሴሚት ነው። ሴሚት ድረስ ሄጄ ያን ብር ተቀብዬ እንደገና ወደ ኤርፖርት 4 ሰዓት ገባው። እነሱ እስከ 6 ሰዓት ምናምን እስኪመጡ ዛሬ ጠብኳቸው ረጅም ጊዜ ማለት ነው። እና ምን ልላችሁ ነው እንደዚህ ነገሮች ተደራራቢ ሆነው ተጠጋግተው ምናምን ነገር ነው እንጂ እኔ ቸግሮኝ አይደለም። ቢቸግረኝም ያለሁበት ሀገር ካዝናው ላይክ የማያልቅበት ላይክ እዚህ ድረስ መጥቼ መቼም ዱአ አድርጌ አይሰጠኝም ማለት በጣም ከባድ ነገር ነው። ሶ ወደ ጎን ሳይሆን ወደ ላይ ነው የምንጠይቀው። ብዙ ጊዜ እኛ ወደ ጎን አንሄድም ታውቃላችሁ። ወደ ጎን አንጠይቅም፣ በብዛት ወደ ላይ ነው የምንጠይቀው። እሱ በሚሰጠው መንገድ ይሰጣል። በቃ እሱ በሚሰጠው መንገድ ይሰጣል። እንደው አንድ ታሪክ ላውራችሁ። አይ ቲንክ ከስንት ዓመት በፊት ነው በቪዲዮ ተሰርቶ ነው ያየሁት። ኢስላሚክ ሂስትሪ ምናምን እንደዛ ዝም ብሎ አስተማሪ የሆኑ ስራዎች ማለት ነው። እሱን ነገር ልንገራችሁ እና ምንድነው ዱባይ ነው ልጁ ዱባይ ነው። ሶ ስራ ፈቶ ትንሽ ቆየ። ያለውን ብር በጠቅላላ ጨረሰ። ምንም ብር የለውም። የቤት ኪራይ የሚከፍለው ነገር የለውም። በቃ የሚበላው የሚጠጣው ነገር አጣ። በጣም ተቸገረ ማለት ከሚባለው በላይ በጣም ተቸገረና በቃ እያለቀሰ ይለምናል ማለት ነው። ጌታዬ ሆይ ምናምን እያለቀሰ ይለምናል። ምክንያቱም በጣም በቃ ጠኔ ይዞታል፣ ተቸግሯልና በዚህ ደረጃ ለምኘው አምላክ ያሳፍረኝም ይሰጠኛል። የሆነ ሰዓት መንገድ ላይ እየሄደ እያለ አሁን እኔ ልክ እንደ ተቀመጥኩበት ላይክ የመንገድ ዳር መቀመጫ ቦታ አገኘና እዛ ቁጭ ብሎ በቃ ተክዟል። እሱ የሚያስበው ቤት እንዴት ብሎ ይግባ ላይክ አከራዩ ምናምን በጣም እየጮህበት ነው። ቀና ሳለፍክ ምናምን ብሎ የሌለ እየጮህበት ነውና ቤት ሁሉ በቃ መግባት አልቻለም። ተመልሶ መግባት አልቻለም ወደ ቤት። የት ነው ማድረው እያለ በቃ ይጨናነቃል። በየጊዜው ነው የሚጨከጭቀው። ከዛ አጋጣሚ እግሩ አካባቢ ዝቅ ሲል ዋሌት አገኘና ዋሌት ፖርሳ ነው ያው ይኖረዋል የሚል ብር ይኖረዋል የሚል ተስፋ አልነበረውም። ላይክ ያንን ዋሌት በቃ በቂ ብር አገኘ። ለቤት ኪራይ የሚሆን በቂ ብር አገኘ። ለምግብ ምናምን እንኳን ባየው ገብቶ የሚተኛበት ማለት ነውና ለቤት ኪራይ የሚሆን በቂ ብር አገኘ። እዛ ዋሌቱ ጋር መታወቂያ አለ፣ አይዲ አለ። የዋሌቱ ባለቤት አይዲ አለው። ከዛ ይህ ሰው ምን ይላል? በቃ አላህ Subhanahu Wa Ta'ala ይህንን ጭንቀቴን አይቶ ያመጣልኝ ገንዘብ ነው። በቃ ይህ ገንዘብ አላህ ይህንን ጭንቀቴን አይቶ ያመጣ ነው። አላህ ደግሞ አይዘገይም፣ እውነቱን ነው፣ አይዘገይም። ያመጣለት ገንዘብ ነበር አላህ Subhanahu Wa Ta'ala። ይሄ ነገር በቃ ትልቅ ሰበብ ነበር ለሱ። ከዛ በኋላ ያንን ፖርሳ ይዞ ያንን ዋሌት ይዞ ለአከራዩ ሊከፍል በቃ ይሄዳል። በሚሄድበት ሰዓት አከራዩን ጠርቶ ምናምን ሊከፍል ባለበት ሰዓት አንድ ነገር ጭንቅላቱ ላይ መጣ። እሱም ምንድነው የዚህ ዋሌት ባለቤት ላይክ ተቸግሮስ ቢሆን እሱስ ተቸግሮ ቢሆን እንግዲህ አይዲው አለ፣ መታወቂያው አለ፣ መደወል ይችላል፣ ደውሎ መስጠት ይችላል። እሱ ተቸግሮ ቢሆንስ የዚህ አይዲው ባለቤትስ ተቸግሮ ቢሆን ብሎ አሰበ። ከዛ ደግሞ አይ ብሩን በቃ ለአሁኑ ልጠቀምንበትና ብሩን ለዚህ ተጠቅሜበታለሁ ልበለው። አላህ Subhanahu Wa Ta'ala እኮ ነው ያመጣው። ስለዚህ እሱ ነው ያመጣው፣ ብሩን ልጠቀምበት። ከዛ አይዲውን ደውዬ ሰውየውን ላግኘውና በስርዓት ልንገረው፣ ይሄ ለዚህ ተጠቅሜበታለሁ፣ ይሄ እኮ መጥፎ ነገር አይደለም። ለዚህ ተጠቅሜበታለሁ፣ በቃ ቸግሮኝ ነበር ተጠቅሜበታለሁ ልበለው አለ። ከዛ እንደዛ ብሎ አሰበ። እንግዲህ አከራዩ ጠርቶታል፣ እስኪወጣ እየጠበቀው ነው። እንደዛ ብሎ አሰበ። ከዛ በኋላ ግን እኮ አልፈቀደልኝም አለ። በቃ ሰውየው አልፈቀደልኝም፣ ነግሬ ከፈቀደልኝ እከፍለዋለሁ። በቃ ለምን ሳልነግረው ለምን ላይ ካለ አይደል ለምን ሳልነግረው በቃ አልፈቀደልኝም እኮ ሰውየው እኮ ገና አልፈቀደም። ከዛ በኋላ አከራዩ ልክ ሲመጣ ቀጥታ መጥቶ የቤት ኪራይን አመጣህ ምናምን ነው ያለው። ልጁ አእምሮ በቃ ተጨናንቋል። ማርካ አላህ የሰጠኝ መፍትሄ ነው ወይንስ ደግሞ ያለ ሰውየው ፈቃድ ነው ልሰጠ እየሞከርኩ ያለሁት ምናምን በሚል በቃ ልጁ በጣም ተጨናንቋል በጣም። ከዛ ውስጡ ላይ ምን ወሰነ? በቃ ለባለ መታወቂያው ደውዬ ብሩን መመለስ አለብኝ አለ፣ ወይም ደግሞ ማስፈቀድ አለብኝ አለ። ልክ ሲደውልለት ሰውየው በቃ ፖርሳን ምናምን እንደዚህ ዋሌት ምናምን አግኝቼ ሲለው በጣም ደስተኛ ሆነና በቃ ዋሌቱን በጣም ነው የምፈልገው እንደዚህ አለው። ለማስፈቀድም ጊዜ አላገኘም። ላይክ ዋሌቱ ላይ የምፈልገው ኢንፎርሜሽን አለ፣ ስለ ብሩም አላነሳም ሰውየውና ዋሌቱ ላይ የምፈልገው ኢንፎርሜሽን አለ ምናምን
የፈለገው ኢንፎርሜሽን አለ አለ። ሶ በቃ አከራዩ እየጮህበት ምናምን አሁን አምጥቼ ብር ሰጣለሁ ብሎ በቃ ወጥቶ ሄደ ቀጥታ ማለት ነው። አስቸኳይ ነገር ነው ስላለው ቀጥታ ወጥቶ ሄደና ሰጠው። ያን ዋሌ ሲሰጠው ሲያየው ብሩ ምንም አልተነካም። ከዛ በጣም ተገረመ ማለት በዚህ ጊዜ ላይ የኔ ያክል ብር እዚህ ተቀምጦ ያልተነካ ብር ሊመለስ አይችልም። ልጁን ምናምን ሲያየው የሆነ አንዳንድ ጊዜ ችጋራም ስትሆኑ በእርግጥ እኛ ችጋራሞች ነው የምናውቀው በብዛት አንዳንዴ ችጋራም ስትሆኑ ፊታችሁ ያስታውቃልና ብቻ እሺ አንዴ ቆይሽ አንዴ እንዴት ነው ማደርገው እና ለተደነቀ እስኪ ላይክ ያለውን ነገር እስኪ አውራኝ ምናምን አለው። አይ እኔ ከጌታዬ ጋር ያወራሁት ኬዞች አሉ ከጌታዬ ጋር ነው ያወራሁት በቃ አለቀ ምንም ማውራህ ነገር የለኝም አለ። በቃ ተው ማለት ነው ምንም ማውራህ ነገር የለኝም ምናምን ብሎ እቃን መልሼልሃለሁ ይሄው በቃ እንትን አይደለም ብሎ በቃ አልፎት ሄደ ማለት ነው። ከዛ ሰውየው ጠራውና ሀዲያ ልሰጥህ እፈልጋለሁ አለ። ከዛ ምንድነው ሀዲያው ምናምን ሲል እንደዚህ አይነት ሰው አጋጥሞኝም ስለማያውቅ ሀዲያ ብሎ የሰጠው ፖርሳው ያለውን ገንዘብ ያዘው አለ። ከዛ ተጨማሪ ገንዘብ ጨመረለት። ያ ገንዘብ ብዙ ነገሮች አሉት ማለት ክፍያውን መክፈል ይችላል፣ የዕለት ምግቡን ማግኘት ይችላል፣ ስራም ሊሰራበት የሚችል ገንዘብ ሰጠው። ለምን ባለሀብት ስለነበር ማለት ነው ሰውየው። እና ምን ልላችሁ ነው ባጭሩ ወደ ታሪኩ መቋጫ ላይ ስንመጣ ማለት ነው ምን ልላችሁ ነው አላህ Subhanahu Wa Ta'ala አንዳንድ ጊዜ የሰጠን የሚመስለን ነገር አለ፣ ግን ያልሰጠን ንብረት አለ። እንዲህ በችግራችሁ ሰዓት ላይ ምናምን ያ ንብረት እንደ ፈተና ሆኖ ይመጣል። ያ አይነት ነገር ይመጣል። በቃ ኦሬዲ አለ አይደል? በቃ አሁን እናንተ ሁኔታዬን አያችሁ ላይክ ቸግሮታል ብላችሁ አሰባችሁ ብዙ ነገሮች አሉ እዚህ ጋር የሚሰማችሁ ማለት ነውና እንደ ፈተና ሆኖ የሚመጡ ነገራቶች አሉ። ግን ያ የሚመጣው ገንዘብም በሉት ምንም በሉት ትክክለኛ የአላህ ስጦታ ነው ወይስ አይደለም ነው? ትክክለኛ የአላህ ስጦታ ነው ወይስ አይደለም? እንደዚህ አይነት ጉዳዮች ላይ ተጠቅመን ጎፈንድሚ ባቋቋም አሁን እኔ የምር ከማን ነው ይሄ ጎፈንድሚ ከማን ይመጣው? ማን ነው ይሄን ገንዘብ ለኔ ሊሰጠኝ የሚችለው ማን ነው? የምርስ ከኔ በላይ ለሚሰጠኝ ሰው አያስፈልገውም ወይ? እኔ ከሚያስፈልገኝ በላይ ለዛ ሰው ሳያስፈልግም ወይ? እና ይሄ እንዴት ነው ትክክለኛ ገንዘብ ሊሆን የሚችለው? ላይ ከኔ አልহামዱሊላህ ሙሉ እንደምታዩት ሸንቃጣ ባልሆንም ትንሽ ወፈር ያልኩ ነኝ። መቼም አንዴ ፎቶ ተለቋል አይታችኋል። ብቻ መስራት የሚችል ሙሉ ሰውነት አለኝ፣ ቢያንስ ጭንቅላት አለኝ። ላይቭ ገብቼ ቪዲዮ በሰራ ዩቲዩብ ባስተላልፍ ምናምን እኔ ብር አገኛለሁ፣ ይከፈለኛል ማለት ነው። ኦሬዲ ዩቲዩብ ይከፈለኛል፣ እናንተ በመታወሩት እኔ ይከፈለኛል። ሶ ሐላል ገንዘብ ማለት ይሄ ነው። በቃ ሐላሉ ገንዘብ ይሄ ነው። እናንተ ግን የሆነ እዚህ እንዲህ ብዬ በቃ ቸግሮኛል ደግፍ አድርጉኝ በተከፈተልኝ ቀዳዳ ልፍሰስ ብል እንዴ ማን ነው የሚሰጠኝ? ማን እንዴ የሚሰጠኝ ሰው እኮ እኔ አሁን ማገኘውን እድል ማያገኝ ሰው ሊሆን ይችላል። እኔ ብር ስጡኝ እኔ በጣም ችግር ውስጥ ነኝ ብዬ ብናገር ብዙ የሚሰጠኝ ሰው አለ። ያ ልጅ ቢናገር ማን ነው የሚሰጠው? ያ ለኔ እንደዚህ ያለውን አውጥቶ የሚሰጥ ወይም ካለው 50% የሚሰጥ ወይም የሆነ ገንዘብ አውጥቶ የሚሰጠኝ ያ ሰው ቢቸገር ለሱ ማን ነው የሚሰጠው? ማን ነው ለዛ ሰው ማን ነው የሚደርስለት? እንዴ እኔ በአላህ ስም ኧረ ወላሂ ንጽጽር መስራት ማለት ብዙ ወንድሞችን የምታውቁበት ብዙ አህለል ኸይሮች ልትግባቡበት የምትችሉ በቃ ብዙ ሰዎችን የምታውቁበት ቦታ ነው። ሶ እዚህ ቦታ ላይ እኔ አሁን ብታመም በጣም የሆነ ነገር ውስጥ ብገባ ምናምን የሚረባረብልኝ ሰው ብዙ ነው። ለምን ቢያንስ ወይ ድምጼን ታውቁታላችሁ ወይ ሳወራ ታውቁኛላችሁ እንትን ለኔ የሚረባረቡልኝ አካላቶች ቢታመሙ ግን ማን ነው የሚረባረብላቸው? እንደኔ እኮ አላቃችሁም አላቃችሁም ስላችሁ 1000 ሰው ለኔ ገንዘብ ቢያዋጣ እኔ 1000ኛውን ሰው 1000 ሙሉን ሰው እኮ አላቀውም። እኔ ከዛ ውስጥ እኮ ገንዘብ የሰጠኝ ሰው ያለውን ግማሽ ወይም 70% የሰጠኝ ሰው እኮ የሆነ ሰዓት ችግር ውስጥ ቢገባ እኔ ጋር ችግር ውስጥ ገብቶ እኮ ቢመጣ ነው አይ እኔ አላውቅህም አንተ እኔ ብዙ አጭበርባሪዎች ስላሉ ከነሱ ውስጥ ልትሆን ትችላለህ ብዬ እኮ ልመልሰው እችላለሁ ያን ሰው ማለት ነው። እንዴና እናንተ ለማን ነው የምትሰጡ?
ላይክ ወላሂ የሆነ አረባላ ስም የሆነ ነገር እያሰባችሁ ባላ በጣም ሰው ትወዳላችሁ፣ በጣም ሰው ታቀርባላችሁ ምናምን በቃ በጣም ፍቅር አላችሁ። በጣም ደስ የሚል ነገር ነው። ግን ስትሰጡ ግን ያ የምትሰጡት ሰው የምር የናንተ ገንዘብ የምር ለሱ ነው ለናንተ ለቤተሰብ ነው የሚጠቅማችሁ? ያ ገንዘብ እና ለናንተ ቤተሰብ ነው የሚጠቅማችሁ ወይስ ለዛ እንሰጠዋለን ብላችሁ ለምታስቡ ሰው ነው የሚጠቅም? ለማን ነው የሚጠቅም? ይሄ ነገር እንደው አረባ አላህ በደንብ አስቡበት። ወላሂ በጣም አስቡበት። ይሄን እሺ በጣም እና እኔ ሳየው ላይክ ፖስታችሁን ምናምን ሳየው በጣም ነው የተሰማኝ። ወላሂ በጣም ነው የተሰማኝ። እንደናንተ ከናንተ ውስጥ እኔ 879ኛው ሰው የሆነ ሰዓት እኮ ተቸግሮ መጥቶ ቤትህ ላይ ብር ማሰባሰብ ፈልጋለሁ ላይክ ላይቭህ ላይ ገስት ላይ ገብቼ ብር እንዲያሰባስቡልኝ እፈልጋለሁ ታምም ያለው ብሎ ብዙ ቢለኝ ብዙ ነገር ጠይቀዋለሁ እኮ ነው። የምር ታመሃል ወይ? ይሄ ነገር የምር ነው ወይ? አሁን ብዙ አጭበርባሪዎች አሉ እና እንዴት ነው የምር እንዴት ታመሃል ወይ አንተ? ብዙ ነገር እኮ እሱ እኮ ይሄን አይጠይቀኝም። እያጭበረበርኩት ነው አይደለም እኮ አይጠይቀኝም እኮ እና እሱ ሲሰጥ አይጠይቅም። እሱ ሲቸግረው ግን ይጠየቃል። ማነህ ምንድነህ ምናምን ይጠየቃል። አቦ በቃ ደህና ደሩ ማለት ሰላም